ተመስገን ቤተሰብ አብርሽ ነቃ። በተኛ ቦታ ነቅቷል። እግዚአብሔር ይመስገን። እስኪ እያቸው ባልና ሚስት አብሮ እንዴት እንደሚያምሩ በእነሱ ማል ገባ ሰይጣን። ምን ነው ቤተሰብ? እጅ ውሽሚት ማን ነው በማላቸው የሚያስወጣት? ቤተሰብ እንዴ ልጁ እኮ አስጨነቀች። አብርሽ በእናት ንቀልኝ አብርሽ አሳዘነኝ በመሀሉ ማረሚ ነው የምላችሁ ቤተሰብ። እንዴ እጅ ውሽሚት እንደው አረ ውሽሚት ማረሚን ኢፈሪ ትንሽ ምን ጉድ ነሽ? እግዚአብሔርን ከምኑም በላይ ከአብርሽ በላይ ውሽሚትን እያዩ እየሳኩ ነበር፣ ፈታዘነ እያልኩ ነበር ቤተሰብ። ምን አይነት አንቺ ድፍረት ፈጣሪ ሰጥቶሻል ግን ምን አይነት ጉድ ነሽ እንዴ! የሰውን ትዳር በጥብጠሽ ልጁ በተኛ አልነቃም። በእናት አብርሽ ንቃልኝ፣ ሁሉም ነገር አድርግልሃለሁ፣ ሁሉም ነገር ደስ ያደርግልሃለሁ። የሰው ባህል ላይ ፍጥ። አረ በጣም ነው የሚደብረው። አንቺ ምንድነሽ? አረ ሄርሜላ ወደ ራስሽ ተመለሽ። ማርያምን እስኪ እያቸው ሁለቱ እንዴት አብሮ እንደሚያምሩ። ሩታና አብርሽ አብሮ ያምራሉ። እቺ ውሽሚት አንቺ እንደ ቆሻሻ ነው የምትጣይ ሄርሜላ ማለት ነው። ማርያምን ውጭ ከዚህ ነገር። አረ ምን አይነት ሴት ናት እቺ! የሴት አሰዳቢ። ምን አለ ለእነዚህ ሰዎች ቦታ ብትሰጪ ማለት ነው። እስኪ ሰላማቸው ስጪ፣ ውጪ። ይሄ ህይወት አይጠቅምሽም። አብርሽ ዛሬም እየተናገረ ነበረ፣ ማርያምን እየተናገረ ነበረ። በመሀላቸው ሶስተኛ ሰው አያስፈልግም። አብርሽ በጣም እየተጨነቀ እያለ እነሱ ናቸው በእነሱ ምክንያት ነው እያለ ነው ያለው። ለዶክተሩ እንደዛ ብሎ ነው የተናገረ። እውነት ለመናገር ማለት ነው። አስባቸዋል። እኔ ከልጄና ከሚስቴ ጋር ደስ የሚል ህይወት እየኖርኩ ነው፣ በመሀላቸው ቤተሰብ ገብቶ ነው የበጠበጡኝ ያለ ነው ያለው። ስለዚህ ምን ይባላል ታዲያ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራቸው ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦች። እኔ ከምኑም በላይ ማለት ነው ከውሽምትም በላይ ይሄ ዳኒ የሚባል ሰውዬ ማለት ነው። አንቴ ጉቶ ፊት ማለት ነው። ምን ይመስላል ይሄ አሽቃባጭ? ቆይን የሚልክ ዳኒ ማለት ነው። ሩታና አብርሽ ቢለያዩ አንተ በጣም ደስተኛ ነው። በቃ ሁሌ በእነሱ መሀል ገብታ መበጥበጥ ነው አይደለም የምትፈልገው? ሩታና አብርሽ በፍጹም አንድ ላይ እንዳይሆኑ አይፈልጉ። እንደዛን የተረዳው በዛሬ ቪዲዮ ላይ ምን እንደሚሉ ታውቃላችሁ? ለዶክተሩ በዚህ ሰዓት ከኤቱ ጋር መሆን አለበት፣ ኤቱ ጋር ቁጭ ብሎ መከታተል አለበት። እሱ የሚፈልገው ሄርሜላና አብርሽን ለማጣባስ ነው የእሱ ሀሳብ ማለት ነው። የቡዜም እንደዛ ነበር አላማቸው። እንደዛ አይሳካላችሁም። ደግሞ ሩታና አብርሽ መቼም አንድ ላይ ይሆናሉ። እናንተ ምን እንደሚዋጣችሁ ፑ በሉ። ሩታ ደግሞ አትፋታችሁም፣ መቼም አትፋታችሁም። ሄርሜላ ማለት ነው። ህርምሽን አውጪ፣ ያልሆነ ቦታን የቆምሽ ከዚህ ነገር ብትወጪ ይሻልሻል። አብርሽ ዛሬ የራሱ እየተናገረ ነው ያለው። ገባችሁ አይደለ? እኔ ልጄና ከልጄና ከሚስቴ ጋር ነው መኖር የምፈልገው። እነሱ ቤተሰቦች መጥቶ ነው ሲበጣበጡ ነው ራስን ስቼ ወደቁ። አሁን ደህና ነኝ እግዚአብሔር ይመስገን እያለ ነው ያለው ማለት ነው። ዳኒ ምን አለው? የኤፍሬም ሀሳብ ሩታ ጋር ሆኖ ነገሩ የሚከታተል ነው የሚፈልገው። ኤፍሬም እንደዛ ነበር ሀሳቡ ማለት ነው። የድሮ ሚስት ናት አለ ዳኒ ማለት ነው። ስለዚህ እህቷ ጋር ሆኖ መከታተል አለበት። ዳኒ አንተ ምን አገባ? ምን ቤትና ቆይ ሩታን ትፈልጋለህ እንዴ አንተ? እኔ እንደዛ ነው የተረዳው። እግዚአብሔርን የዳኒ ሁኔታ አላማ አልገባኝ። የዳኒ አላማ ምንድን ነው? በቃ በአብርሽ መሀል ገብቶ ማሽቃበጥ ይፈልጋል። በሩታ ህይወትም ገብቶ ማሽቃበጥ ይፈልጋል። እንደዛ ነው በቃ ዩቱብን ሰርቶ ማግኘት ነው የሚፈልገው። ሩታና አብርሽ አንድ ላይ ከሆኑ በቃ እንደፈለጉ መስራት አይችሉም። ስለዚህ ባልና ሚስት አንድ ላይ ከሆኑ እንደፈለጉ በሰው ህይወት ገብቶ መበጥበጥም አይችሉም። ዩቱብም አንድ ላይ መስራት አይችሉም። የዳኒ ሀሳብ ምንድን ነው? በቃ አብርሽና ሄርሜላ አንድ ላይ ከሆኑ ከፈለገ ከአብርሽና በሄርሜላ ጎን ሆኖ እያሽቃብጣል። ከዛ አብርሽና ሄርሜላ ውጡ ካሉ ለሱ ከህይወቴ ውጣ ካሉ
ወደ ሩታ ይመጣል። እንደዛ ነው በቃ ዳኒ እንደዛ የተገለባበጥ መስራት ነው የምፈልገው። ስለዚህ ዳኒ አይሳካለ። ብዙ አትጥራው ለመወደድ ማለት ነው። አንተ አሽቃባጭ ማለት ነው። ሴታ ሴት ሲያስጠላ ይወንድ አልጫ ምን ይመስላል? በፈጣሪ ስም አንተ የራስህ ህይወት የለም አለቅላቂ። እቺ ደግሞ ውሽምት ማለት ነው። አንቺ አታፍሪም እንዴ? የሴት ድፍረት የለሽም እናንተ። ሄርሜላ እርጉዝ ናት። እስኪ የበላችሁ ሆድ እኮ አይመስልም። ማረሚ የበላችሁ በምሳሌ የሰው ልጅ ምግብ ሲበላ ሆድ ይነፋል አይደለ? ትልቅ ይሆናል አይደለ? የሰው ልጅ ምግብ ስትበሉ መቼም ሆድ ይነፋል። ምግብ ስትበሉ ማለት ነው ሆዳችሁ ትልቅ ይሆናል። እቺ ልጅ አሁን ምግብ የበላች ሆድ ራሱ አይመስልም። እቺ ናት እርጉዝና የታለ? 2 ወር እኮ ሆኗል። ሄርሜላ እርጉዝ ናት ከተባለችው ስንት ወር ሞላችሁ እናንተ? እስኪ ንገሩኝ። የሄርሜላ እርጉዝና ውሸት ነበረ እንዴ እስከዛሬ? እኔ ያስገርሞኛል። እስኪ ምንም እርጉዝ አይደለችው እንዴ? ምን ጉድ ነሽ ሄርሜላ ማለት ነው። እስኪ ዳኒና አንቺ ተጋቡ፣ በቃ ተጋቡና ከአብርሽና ከሩታ ህይወት ለመውጣት ሞክር። አንቺ ሴትዮ ማለት ነው። ምን ጉድ ናችሁ ዴ? እስኪ ልቀቁ ለልጆቹ ማለት ነው። አብርሽ በዚህ ሰዓት በቃ ከሩታ ጋር ነው። በቃ ተሳስቶ ነው ልጁ ወደ ራሱ ተመልሶ። ዛሬም እንደዛ ነው የተናገረ። አብርሽ ከራሱ ጋር ነው። ዝም ብላችሁ በቃ የሁለቱ ሰላም አትፈልጉም ይመስለኛል። ዳፍም ተብዮ እቺ ቡዜ ተብዬው ማለት ነው። መቼም አብርሽና ሩታ እንደማይለያዩ ክውበል። ሩታ ደግሞ አትፋታም። የሰው ትዳር ውስጥ ገብተሽ የበጠበሽ ጭራሽ አታፍርም። እንዳትነኪ ባሌ እያለች ነው ያለችው ሩታ ማለት ነው። ሄርሜላና አብርሽ አንድ ላይ ይሆናሉ ብላችሁ ታስባላችሁ እንዴ? ልጁ 2 ቦታ ማጨናነቅ አይፈልግም። አሁን እኔ እንደተረዳው ማለት ነው የአብርሽ ሀሳቡ በቃ ከልጁና ከሚስቱ ጋር ነው መኖር የሚፈልገው። እንደዛ ነው የተረዳው የአብርሽ ማለት 2 ቦታ ማጨናነቅ አይፈልግም። ልጁ ከአይምሮ በላይ ሆኖበታል። ደግሞ አታፍሪም? ትጨቃጭቃለች ውሽምት ማለት ነው። ምን ጉድ ነሽ አንቺ? አታፍሪም? ልጁ እንደዚህ ራሱን ስቶ ይተኛል፣ አንቺ ትጨቃጭቃለች። ልቀቅ ልክ የራሷ ባል እንደሆነችው ማለት ነው። የራስሽ ባል ነው እንዲህ ያደረግሽው አብርሽን። የሰው ባል እኮ ነው የቀማሽው። ተቀምተሽ አንቺ ቀምተሽ ነበረ ተመልሰሽ ነው ተቀማሽው ማለት ነው። የሰውን ባል መቼም የራስሽ አይሆንልሽም። የሰው ነው። የሰውን ነገር መልሽ። የሰው ወርቅ ነው። ገባሽ አይደለ? አንቺ ያሽው የሰው ወርቅ ነው። ልክ የራሷ ባል እንደሆነ እንዴት እንደሚያደርገው ንቃል። ባክ አብርሽዬ የፈለከ አድርግልሃለሁ ይኔ። ኧረ በፈጣሪ ስም ሩታ ልኳን የነገረቻት እቺ ውሽምት ማለት እቺ ሴተኛ ዳሪ። ምን ጉድነሽ አንቺ? እስኪ ኢፈሪ እንዴ! እኔ ከምንም በላይ ማለት ነው የዳኒና የውሽምት ማሽቃበጥ። እቺ ደግሞ የሰው ባል ላይ ፍጥ ለኔ ካልተሽ እኔ እንጃ ምን ብዬ እንደማወራችሁ አላውቅም። ለኔ ሊቀቅልኝ እኮ ምንም አልቀረም እንዴ! ምን ጉድነሽ አንቺ? የምር ከአብርሽ ኢማም በላይ የእናንተ ነገር እኮ ነው። የሰው ጭንቀት ነው አብርሽ እዚህ ደረጃ ላይ ያደረሰ። እናንተ ስለ ጨዋችሁ ምን ስላደረጋችሁ ስለበጠበጣችሁ ልጁ እራሱን ስቶ ወደቀ። ደህና ነኝ ምንም አልሆንኩም ሰላም ነኝ ያለ ነው ያሉ። ኤፍሬም ገብቶ ተናግሯል። ስለዚህ 3ኛ ሰው አታስገቡ፣ 3ኛ ሰው አያስፈልጉም እያለች ነው ያለችው ዶክተሯ ማለት ነው። ለአብርሽም ተናግራለች። አስባችኋል? አብርሽ የሚፈልገው ከሩታ ጋር ነው መሆን የሚፈልገው ማለት ነው። ሄርሜላ ማለት ነው ህርምሽን አውጪ። ያንቺ ሀሳብ አሁን ምክንያቱ አብርሽ ቡዜ ጋር ይቀመጥ እየተባባሉ ነበረ። እሺ ብሏል። አብርሽ ግን እሺ ያለ እንጂ ሩታ መቼም አትፋታም ሩታ ማለት ነው። መቼም ቡዜ ቤት አይቀመጡም። ወይ ሩታ ቡዜ ቤት ትሄዳለች። ሄርሜላ ጉድሽ ፈላ። አብርሽ ቡዜ ቤት ከተቀመጠ ሩታ ደግሞ ልጁን ይዛ ቡዜ ቤት ነው የምትሄደው ማለት ነው። ሄርሜላ የት አባተው እንደምትገቢ አላውቅም። አብርሽ አሁንም ከራሱ ጋር ነው። በቃ እኔ እንደተረዳው አብርሽ በቃ ሄርሜላን አይፈልግም። ፊቷንም ጭራሽ ማየት አልፈለገም። አያችሁ አይደለ? ወደ ሚስቱ ነው የተጠጋ እንዴ! ኧረ በጣም ሼም ነው። ከሰው ህይወት ውጡ እስኪ ከቻላችሁ። ጭራሽ ቤተሰብ የሚባል የቤተሰብ ባል በህይወታችሁ አታስገቡ። በተለይ በእነሱ ትዳር አትግቡ። አሁን ቡዜ እንደዛን ያደረገችው ያለችው የቡዜ ሀሳብ ማለት ነው። አብርሽና ሩታን አላይታ ሄርሜላና አብርሽን ለማጋባት ነው የሱ ሀሳብ። እንደዛ ነው እኔ የተረዳው ማለት ነው።
ገባችሁ? ተቃጥላለች። አብርሽና ሩታ አንድ ላይ ስለሆኑ በጣም ተቃጥላለች። ግን ብዙ ትቃጠላለች እንጂ አብርሽና ሩታ አንድ ላይ ይሆናሉ። ምን እንደሚዋጣችሁ አላቅም። በተለይ በጎች ማለት በጎች ምን እንደምትሆኑ አላቅም። ስለዚህ አብርሽና ሩታ አይለያዩም። እናንተን ተስፋ ቁረጡ። አውቃችሁ ጥጋችሁ ያዙ። ሩታና አብርሽ ወደፊት